አሁን በወጣው መረጃ መሰረት ማንኛውም የትራፊክ አደጋ የደረሰበት ሰው እስከ 15000 ብር ድረስ ነፃ የሕክምና እርዳታ ማግኘት እንደሚችል በኢትዮጵያ የሚያረቅ ሕግ ድጋሜ ወጥቷል። አድማጭ ተመልካቾቻችን በሌላ ደግሞ የሰማነው ባለፈው ዓመታት የዓለማችን ግዙፍ የጦር መሳሪያ አምራቾች ገቢ በ5.9 መጨመሩ ተነገረ። አድማጭ ተመልካቾቻችን ቪዲዮአችንን ላይክ እንዲሁም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን በመጫን ሙሉ ቪዲዮ በመከታተል አጋሮቻችን እንድትሆኑ እያሳሰብን እንደዚህ ታማኝና ፈጣን ዜናዎችን ማግኘት ከፈለጋችሁ ቪዲዮአችንን ላይክ ማድረግ እንዳይረሳ። ወደ ዜና እንገባለን። ባለፈው ዓመታት የዓለማችን ግዙፍ የጦር መሳሪያ አምራቾች ገቢ በ5.9% መጨመሩ ተነገረ። በዓለማችን ላይ እየበዛ የመጣውን የጦርነት ተከትሎ የምድራችን ትላልቆች የጦር መሳሪያ ሻጮች ገቢ ባለፈው ዓመት በ5.9 በመቶ ጨምሯል ተብሏል። የስቶክሆልም የሰላም ጥናት ተቋም 100 የሚሆኑ የዓለማችን ትላልቆች የጦር መሳሪያ አምራቾች ገቢ በ2024 ወደ $679 ቢሊዮን መድረሱን እና ይህንንም የተመዘገበው ከፍተኛ ገቢ መሆኑን ገልጿል። ሀገራችን ከፍተኛ የሚባል በጀትን መከላከያ ላይ ማውጣታቸው የድርጅቱን ገቢ እንዲጨምር ምክንያት ሆኗል። አብዛኛው የጦር መሳሪያ አምራች ድርጅቶች በአሜሪካና አውሮፓ የሚገኙ ናቸው። ዘገባው የአሶሺየትድ ፕሬስ ነው። ቪዲዮአችንን ላይክ ያድርጉ። በጣም ያስገረመኝና ኢትዮጵያ ላይ ምን እየሆነ ነው የሚያስብለው ዜና ጋር እንለፍ። ነፃ ሕክምና የማይሰጥ ተቋምና ሐኪሞች በሕግ ይጠየቃሉ። የመንገድ ደህንነትና መድን ፈንድ ተናገረ። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር ድረስ የሚደርስ አስቸኳይ የነፃ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በሕግ ይጠየቃሉ ተብሏል። የመንገድ ደህንነትና መድህን ፈንድ አገልግሎት እንዳስታወቀው የመንግስት ሆነ የግል የሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነፃ የመርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም። መመሪያውን ተላልፈው የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት የአገልግሎት የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለ ምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጥተዋል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነፃ እንዲሰጡ የሚያዘው መመሪያ ተሻሽሎ ወደ 15000 ብር መሻሻሉን ተናግረዋል። አስተባባሪው አቶ ሱራፌል ምንም እንኳን ስልጠና እና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ሕጉን አላውቀውም የሚል ምክንያት አገልግሎቱን ከመስጠት መቆጠባቸው ለቅጣት ይዳርጋቸዋል ሲሉ አስጠንቅቀዋል። ተመሳሳይ ጥፋት የተገኘባቸው ሕግ የማያከብሩ ተቋማትን በውስጡ ደንብና መመሪያዎች መሰረት ተጠያቂ ለማድረግ ለሕግ አስተባባሪ አካላት ስልጠና እንደሚሰጥ አብራርተዋል። የጤና ተቋማት ለነፃ አስቸኳይ ሕክምና ያወጡት ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህንን ነፃ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚያሰባስበው ከራሱ መዋጮ በተጨማሪም ከኢንሹራንስ ኩባንያ እንደሆነ ገልጿል። የተሰበሰበው ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ ይውላል ተብሏል። ይህም የዜና ምንጫችን አህዱ ሬዲዮ ነው። አድማጭ ተመልካቾቻችን ቪዲዮአችንን ላይክ እንዲሁም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን በመጫን አጋሮቻችን የሆኑ የፈጣን ዜና ቤተሰብ መሆን ትችላላችሁ። እስካሁን አብረን ስለቆየን እያመሰገንን መልካሙን እየተመኘን ቸርቸሩን እንዲገጥማችሁ እያሰብን እስከ ነገ መልካም ነገ እያልን ወደ ነገ